ፋኖ በጎንደር አካባቢ በዘረፋ ላይ በተሰማሩ ግለሰቦች ላይ በወሰደው እርምጃ በርካታ ዘራፊዎች ሲገደሉ ቀሪዎቹ ደግሞ በቁጥጥር ስር መዋላቸው ታውቋል። በሌላ በኩል ያገዛዙ ሰራዊት በጎንደር ድንጓጓ በተባለው አካባቢ የፋኖ ቤተሰብ ናቸው ያላቸውን የአራት ግለሰቦች መኖሪያ ቤት በማቃጠል ንብረት ዘርፎ እንደሄደ በአፋብን ጎንደር ጠቅላይ ግዛት እዝ በላይ ዘለቀ ለአስራት በላከው መረጃ አስታውቀዋል። ተሰሙታላችሁ። በብልጽግና አስተባባሪነት በመጪው ቅዳሜ አዲስ አበባ ውስጥ የተጠራው ሰላማዊ ሰልፍ በህወሓት በኩል ተቃውሞ ገጥሞታል። ህወሓት ሰልፈኞቹን ከአዲ መሆናቸውን ያስታወቀ ሲሆን እነ ጻድቃን ገብረተንሳይ የሚመሩት ሰልፍ አስተባባሪ ደግሞ ህወሓትን አፋኝ በማለት ምላሽ በመስጠት እርስ በርስ መወነጃጀሉ ቀጥሏል። ዝርዝሩ በሰዓቱ ይቀርባል። በትግራይ ጳጳሳት በቁም እስር ላይ ይገኛሉ ተባለ። ጳጳሳቱ በፖሊስ ቁጥጥር ስር ውለው በዋስ ቢወጡም ኋላ ላይ ግን የቁም እስረኛ ለመሆን መገደዳቸውን የዓይን እማኞች ተናግረዋል። በጳጳሳቱ ላይ ከቀናት በፊት የግድያ ሙከራ መደረጉም አይዘነጋም። አሜሪካ ለሳውዲ አረቢያ የ1.9 ቢሊዮን ዶላር የጦር መሳሪያ እንዲሸጥላት ውሳኔ ማስተላለፏ ታውቋል። አሜሪካ ለሳውዲ አረቢያ የ1.9 ቢሊዮን ዶላር የጦር መሳሪያ እንዲሸጥላት ውሳኔ አሳልፋለች። ውሳኔው በአካባቢው ቁልፍ የተባለውን አጋር አቅም ያጠናክራልም ተብሏል። ኢራን በበኩሏ ድብደባውን ቀጥላለች። አሁን በቀጥታ ወደ ዝርዝሩ አልፈናል። ፋኖ ከወልቃይት ጠገዴ ጀምሮ በአርማጮና ከአዳኝ ሀገር ጫቆ እስከ መተማ ጠረፍ አካባቢዎች ድረስ ያገዛዙን ተልዕኮ ተቀብለው በስርቆትና በእገታ እኩይ ድርጊት በተሰማሩ ወንጀለኞች ላይ ባደረገው መጠነ ሰፊ የማጽዳት ዘመቻ በርካቶች ሲደመሰሱ፣ ሌሎች ደግሞ በቁጥጥር ስር መዋላቸው ተሰማ። በቁጥጥር ስር የዋሉት ዘራፊዎች በፋኖ ስም ዝርፊያና እገታ እንዲፈጽሙ ካገዛዙ የደህንነት መስሪያ ቤት ከክልልና ከዞን አመራሮች እንዲሁም ከብልጽግና መከላከያ ሰራዊት ዋና አዛዦች ትዕዛዝ እንደሚሰጣቸው በሰጡት ቃል ገልጸዋል ተብሏል። በተጨማሪም ያገዛዙ የመከላከያ ሰራዊት ከፍተኛ አዛዦች በሰራዊቱ ኦራሎች አደንዛዥ እጽና ሐሺሽ ከሱዳን በመተማ በኩል ወደ መሃል የአገሪቱ አካባቢዎች ሲያዘዋውሩ እነሱን እንደ ተገን እንደሚጠቀሙባቸውም አጋልጠዋል ተብሏል። በሌላ በኩል የብልጽግናው መከላከያ ሰራዊት በጎንደር ጠቅላይ ግዛት አርሶ አደሩን መኖሪያ ቤት ካቃጠለ በኋላ ቀሪውን ንብረት ደግሞ ዘርፎ መሸሹ ታውቋል። በአፋብን ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የዳግማዊ ቴዎድሮስ ኮር ጎንደር የበጋሻው ክፍለ ጦር አርበኞች በተደጋጋሚ በተወሰደበት እርምጃ ከፍተኛ ኪሳራ የደረሰበት የብልጽግናው መከላከያ ሰራዊት የፈሪ በትሩን በንጹሃን ላይ የማንሳት ሀብት ንብረት ማውደሙንም ተባብሶ ቀጥሏል ተብሏል። ትላንት ሐምሌ 8 2018 ዓ.ም ከገደብዬ ከዳባትና ከአምባ ጊዮርጊስ ከተሞች አለኝ ያለውን ያገዛዙን ሰራዊት የአድማ ብተናና የሚሊሻ አባላትን በመያዝ ወደ ወገራ ወረዳ ሚጦ ቧክሽ ቀበሌ ልዩ ቦታው ድንጓጓ የተንቀሳቀሰው ያገዛዙ ኃይል የፋኖ ቤተሰብ ናቸው ያላቸውን የአራት ንጹሃን መኖሪያ ቤቶችን ከነ ሙሉ ንብረቱ በሳት ያወደመ ሲሆን ይህል በቃም ብሎት ከ25 በላይ የቀንድ ከብቶችን ጨምሮ በርካታ ንብረቶችን ዘርፎ ሸሽቷል ተብሏል። ከወደ ፋኖ የሚወሰድበትን እርምጃ መቋቋም ያልቻለው ያገዛዙ ኃይል የፈሪ በትሩን በንጹሃን ላይ በማንሳት የአርሶ አደሮችን መኖሪያ ቤት በማውደም ሀብት ንብረት በመዝረፍ አረመኔነቱንና ሀገር አውዳሚነቱን እያሳየ እንደሚገኝ ከቦታው የወጣው መረጃ አመልክቷል። ትግራይ ውስጥ የሚካሄደውን ወታደራዊ አፈሳ የሚቃወም እንደዚሁም ደግሞ ብልጽግና በትግራይ ክልል ጦርነት ያውጅ የሚል ዓላማ ያለው ሰላማዊ ሰልፍ በመጪው ቅዳሜ በአዲስ አበባ እንደሚካሄድ ተሰምተዋል። በመዲናዋ መስቀል አደባባይ የሚካሄደው ሰልፍ ያዘጋጀው ግንቦት ላይ የተቋቋመው የትግራይ ሰላምና ለውጥ ምክር ቤት እንደሆነ የህዝብ ግንኙነት አስተባባሪው ከበደ አሰፋ ለቢቢሲ ተናግረዋል። ከሁለት ወር በፊት በአዲስ አበባ ከተማ የተመሰረተው ይህ ምክር ቤት በትግራይ የክልላዊ መንግስት ለውጥ ለማምጣት እንደሚሰራና የሽግግር ሂደቶችን ለማመቻቸት እንደሚንቀሳቀስ ይገልጻል። ምክር ቤቱ በውስጡ ከህዝባዊ ወያኔ ሓርነት ትግራይ ህወሓት የተለዩና የተቃረኑ ፖለቲከኞች እንዲሁም የትግራይ ፖለቲካዊ ፓርቲዎችንም አቅፏል ይባላል። በምክር ቤቱ ስር የተቋቋሙ በርካታ ኮሚቴዎችን ደግሞ የሚመሩት በቅርቡ ህወሓትን ከድተው ወደ አዲስ አበባ የመጡት ጀነራል ጻድቃን ገብረተንሳይ ናቸው ተብሏል። ከበደ በትግራይ ያለው ኃይል ከሻዕቢያና ከሌሎች ኃይሎች ጋር በመተባበር የትግራይ ተወላጆችን በየቀኑ እያፈሰ
እያፈነ ለሞት ለስደት እየዳረጋቸው ነው ሲሉም ክሳቸውን አቅርበዋል። በተጨማሪም የትግራይ ህዝብን ለማፈን የወጣውን አፋኝ አዋጅ አለ በማለት ህወሓትን ከሰዋል። የህዝብ ግንኙነት አስተባባሪው የጠቀሱት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣ አዋጅ ህወሓት ወደ ስራ በመለሰውና ከ6 ዓመት በፊት በተደረገ ምርጫ በተቋቋመው የክልሉ ምክር ቤት የጸደቀ ነው። የኢትዮጵያ መንግስት ጂኖሳይድ በመፈጸምና ለመፈጸም በመዘጋጀት የሚከሰው መግለጫው የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች የትግራይ ህዝብን ብሔራዊ ጥቅምና ፍትህን ትግልን ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ሲል ከሷል። አክሎም ይህ ሰልፍ የብልጽግና አገዛዝ ያቀደው ጥቃትን የሚደግፍ ነው በማለትም ኮንኖታል። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሃዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆነው አካላት ሁሉ 3 ጊዜ እንዲያስቡና ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን ሲል ህወሓት ለአዲስ አበባው ሰልፍ በሰጠው ምላሽ አስታውቋል። ሁለት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከግድያ ሙከራ መትረፋቸው ከተገለጸ ከጥቂት ቀናት በኋላ በአክሱም ከተማ በቁም ስር ላይ መሆናቸው ታወቀ። የሃይማኖት አባቶቹ ባለፈው ሳምንት መጨረሻ በፖሊስ ምርመራ ከተደረገባቸው በኋላ በመኖሪያ ቤታቸው ተወስደው እንደሚገኙ ምንጮች ገልጸዋል። በቁም ስር ላይ የሚገኙት አባቶች የሁመራ ሀገረ ስብከት ሊቀ ጳጳስ አቡነ ናትናኤል እና የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ዋና ጸሐፊ አቡነ አረጋዊ ናቸው ተብሏል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ሁለቱ ሊቃነ ጳጳሳት ቅዳሜ ሐምሌ 4 2018 ዓ.ም ከሰዓት በኋላ በአክሱም ወደሚገኘው የፖሊስ ጣቢያ ለጥያቄ ተወስደው ለበርካታ ሰዓታት ምርመራ ከተደረገባቸው በኋላ በዚያው ዕለት ምሽት ተለቀው ነበር። ነገር ግን ሊቃነ ጳጳሳቱ ከእስር ቢፈቱም ወደ ቀድሞ ነፃነታቸው አልተመለሱም ተብሏል። ሊቃነ ጳጳሳቱ በጽዮን ማርያም ቤተክርስቲያን አቅራቢያ ወደሚገኘው የመንበረ ሰላማ ቅጥር ግቢ እንዲመለሱ ተደርገው ከዚያን ጊዜ ጀምሮ በቁም ስር ላይ እንደሚገኙ ምንጮች አስረድተዋል። በመኖሪያ ቤታቸው ውስጥ ተወስደው ይገኛሉ። ማንም ሰው እንዲገባ ወይም እንዲወጣ አይፈቀድም ሲል አንድ ምንጭ ለአዲስ ስታንዳርድ ገልጸዋል። እንደ ምንጮቹ ገለጻ በቅጥር ግቢው ዙሪያ የፖሊስ አባላት የተሰማሩ ሲሆን ሊቃነ ጳጳሳቱ እንዳይወጡ እንዲሁም ጎብኚዎች ወደ ግቢው እንዳይገቡ እየተከለከሉ ይገኛሉ። ሊቃነ ጳጳሳቱን ለመጠየቅ የሞከሩ የቅርብ ወዳጆቻቸው ግቢውን በሚጠብቁ ፖሊሶች እንዲመለሱ የተደረጉ ሲሆን ፖሊሶቹም እገዳው የተጣለው ከበላይ አካል በተሰጠ ትዕዛዝ መሆኑን እንደነገሯቸው ገልጸዋል። የቤተ ክርስቲያኒቱ ሰራተኞች መደበኛ አስተዳደር ስራዎችን ለማከናወን ወደ ቅጥር ግቢው እንዲገቡ ቢፈቀድላቸውም ከሁለቱ ሊቃነ ጳጳሳት ጋር እንዲገናኙ እንደማይፈቀድላቸውም ምንጮች አክለው ገልጸዋል። በዚህም ምክንያት የቅርብ ሰዎቻቸው ሊቃነ ጳጳሳቱ በአሁኑ ወቅት በምን ሁኔታ ላይ እንዳሉ እንደማያውቁ ተናግረዋል። ፖሊስ ከምርመራው በኋላ ጉዳዩን ለሚከታተሉ ሰዎች እንደገለጸው ከሆነ እያንዳንዳቸው በ300 ሺህ ብር ዋስ ሊፈቱ እንደሚችሉ አስታውቆ ነበር። ይህ የዋስትና ገንዘብም በመንበረ ሰላማ ሳይሆን በግል ግለሰቦች የተከፈለ መሆኑ ታውቋል። ሆኖም ከፖሊስ ቁጥጥር ስር ቢወጡም ሊቃነ ጳጳሳቱ ወዲያውኑ ወደ መኖሪያ ቤታቸው ተመልሰው በፖሊስ ጥብቅ ክትትል ስር እንዲቆዩ ተደርገዋል ሲሉ ምንጮች ጨምረው ገልጸዋል። ለጉዳዩ ቅርበት ያላቸው የዓይን ምስክሮች እንዳመለከቱት አቡነ ናትናኤል በምርመራ ወቅት የመከላከል ትግሉን በማደናቀፍ ተከሰው የነበረ ሲሆን አቡነ አረጋዊ የታሰሩበት ምክንያት ግን እስካሁን ድረስ በይፋ አልተገለጸም። ኢራን በከፈተችው አዲስ ዙር ጥቃት በጎረቤቶቿ የባህረ ሰላጤው ሀገራት ውስጥ የሚገኙ የአሜሪካ የጦር ሰፈሮችን መምታቷ ተሰማ። ዮርዳኖስ፣ ኩዌት እና ባህሬን ጨምሮ በቀጠናው የሚገኙ ኢላማዎች ጥቃት እንደተፈጸመባቸው ኢራን ገልጻለች ተብሏል። የኢራን ጦር ሌሊት ላይ በፈጸመው ጥቃት ዮርዳኖስ ውስጥ የሚገኙ የአሜሪካ ሰራዊት የግንኙነት ስርዓቶችና የነዳጅ ማጠራቀሚያዎችን መምታቱን እንዳስታወቀ ታስኒም የዜና ወኪል ዘግቧል። ዮርዳኖስ ውስጥ ኢላማ ከተደረጉት ስፍራዎች ውስጥ አንዱ አልአዛርቅ ጦር ሰፈር እንደሆነ የገለጸው ጦሩ ቦታው ጸረ ሚሳኤል መከላከያ ስርዓት የሚገኝበት እንደሆነ ጠቅሰዋል። ኩዌት ውስጥ በሚገኘው አሊ ሳሌም የጦር ሰፈር ደግሞ የቅድመ ማስጠንቀቂያ ራዳር ስርዓት ኢላማ መደረጉን የኢራን እስላማዊ አብዮት ዘብ ገልጿል። አብዮታዊ ዘቡ እንደተናገረው የአሜሪካ ወታደሮች ኩዌት ውስጥ የሚሰበሰቡበት ስፍራ ላይም ጥቃት ደርሷል። ጥቃቱ የተፈጸመው ሚሳኤልና ድሮን በመጠቀም እንደሆነ አስታውቋል። በተመሳሳይ አሜሪካ ረቡዕ ዕለት በመላው ኢራን በርካታ ስፍራዎች ላይም ጥቃት መፈጸሟ ታውቋል። ለ6 ሰዓታት ቆየ በተባለው በዚሁ ጥቃት ኢራን በሆርሙዝ ወሽመጥ ንጹሃን ባህርተኞች ስጋት ላይ ለመጣል ያላትን አቅም
ያዳከመ እንደሆነ የአሜሪካ ጦር በሰጠው ማብራሪያ አስታውቋል። በሌላ በኩል የአሜሪካ የውጭ ጉዳይ መስሪያ ቤት የሳውዲ አረቢያ የአየር መከላከያ ስርዓትን ለማጠናከር የ1.96 ቢሊዮን ዶላር የጦር መሳሪያዎች ሽያጭ መፍቀዱን አስታውቋል። ውሳኔው የተላለፈው በመካከለኛው ምስራቅ ያለው ግጭት ተባብሶ በቀጠለበት ወቅት ነው። ሚኒስቴሩ ባወጣው መግለጫ የጦር መሳሪያ ሽያጩ የኔቶ አባል ያልሆነችውን ቁልፍ አጋር ጸጥታ በማጠናከር የአሜሪካን የውጭ ጉዳይ ፖሊሲና ብሔራዊ የደህንነት ዓላማዎችን ይደግፋል ብለዋል። ሳውዲ አረቢያ በፋርስ ባህረ ሰላጤ ቀጠና ላለው ፖለቲካዊና ኢኮኖሚያዊ መረጋጋት ወሳኝ ሚና እንደምትጫወትም መግለጫው ጠቅሷል። መግለጫው ጨምሮም ለሳውዲ አረቢያ የቀረበው ስምምነት ለአየር በአየርና ከአየር ወደ ምድር ለሚደረጉ ዘመቻዎች የሚውሉ ዘመናዊ የጦር መሳሪያ ስርዓትን ጨምሮ ተተኳሽና ሌሎች መለዋወጫዎች፣ ስልጠናና የሎጂስቲክ ድጋፍንም ያካትታል። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ለኩዌት ለጦር አውሮፕላን ቴክኒካዊ ድጋፍ የሚውልም የ484 ሚሊዮን ዶላርም ድጋፍ አጽድቋል ተብሏል። ከኩዌት ጋር የተደረሰው የመሳሪያ ሽያጭ ስምምነት ቴክኒካዊ ድጋፍ እና ለሲ-17 አውሮፕላን የሚውሉ መለዋወጫዎችን፣ የጥገና አገልግሎት፣ ሶፍትዌር፣ ስልጠናና ሎጂስቲክ አገልግሎቶችንም ያካትታል። የመሳሪያ ሽያጩ ምክር ቤቱ ከገመገመ በኋላ ተግባራዊ እንደሚሆንም መስሪያ ቤቱ ገልጿል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም